መቼም ፍቅርዬ ሰው ልብ ውስጥ ቶሎ ብላ ነው የምትገባው። የምትወደድ ልጅ ናትና የወደዳት ሰው ሎሚ ወርውሮ ግጥም ጽፎ ሄደ ማለት ነው። የጣፈውን ግጥም ላንብብላችሁ ጋይስ ማለት ነው። ሰባት ወሎ መጀን በኔው ተመጀኝ አባ ወራሽ ልሁን አውገ ረድ የሁኝ ነው ያላት ማለት ነው። እንደዚህ አይነት ግጥም ጽፎ ሎሚ ወርውሮላት ሄደ ማለት ነው። እንደነገርኳችሁ ልጅቱ ስትታይ የምትወደድ ትንሽዬ ቆንጅዬ ናትና ማለት ነውና ያ ልጅም እንደዛ በቃ ጥርሷ እንደዚህ ፈገግ እያደረገች ፎቶ ስትነሳ በቃ ልብሱ ከላይዋ ላይ ሂዶባት ምናምን ሲያያት ወደዳትና ሎሚ ወርውሮ ግጥም ጽፎ ሄደ ማለት ነው። እንግዲህ ፍቅርዬም አይታችኋል የፖስተችው ፎቶ ላይ ማለት ነው። አንደኛው ላይ እንደዚህ ተሽኮርመማ ማለት ነው። ያ የተሽኮረመመችው ፎቶ ሎሚ ሲወረውርባት ነው ልጁ ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። ሰላም ተባረካቱ ደግሞ አመሰግናለሁ። እና ከዛ ደግሞ ማታይ ደግሞ ቀን ላይ ፎቶ እንደዛ ፖስታ ያንን የሚያምርዬ ፎቶ ፖስታ ማታይ ደግሞ ከኤፍሬም ጋር ስትመጣ ማለት ነው እውነት ለመናገር ፒክቸር ወይም ደግሞ የቪዲዮ ተምኔል ማለት ነው ኤፍሬም ተንበርክኮ አበባ እየሰጣት ነበርና ወይኔ ቃሌ ሳይውል ሳያድር ተፈጸመ እንዴ ብዬ ጋይስ ሩጬ ነው የገባሁት ቪዲዮ ማለት ነው። እንዴ በቃ እንደነገርኳችሁ ያው ኤፍሬም እና ፍቅርዬ ፍቅረኛሞች ነን ብለው ወይም ደግሞ የሆነ ጥንድ መስለው ይመጣሉ ምናምን ብያችሁ የለ እና በቃ ኤፍሬም ተንበርክኮ ምናምን ሳየው ቃሌ ሳይውል ሳይሰነብት ተፈጸመ እንዴ ብዬ ደንግጬ ገብቼ ቪዲዮን ሳየው ከዛ መጨረሻ ላይ ፕራንክ ነው አለ። አንሸወድም ማለት ነው። ፕራንክ አይደለም ጋይስ፣ በጣም ነው የሚወዳት። አዎ ይወዳታል። ኤፍሬም እኮ ይወዳታል ጋይስ። ፍቅርዬ ናት የወደደችው እያሉ ነበር አንዳንዶቹ ኮሜንት ላይ ማለት ነው። መውደድ የሚችል ሰው መልካም ልብ ያለው ሰው ነው። በነገራችን ላይ መፍቀር የሚችል ሰው መልካም ልብ ያለው ሰው ነው። መልካም አስተሳሰብ የሚያስብ ሰው ነው። መውደድን ነው ማፍቀር የሚችል ሰው ማለት ነው። ስለዚህ ዋናው ነገር አብረው መስራታቸው ነው የምፈልገው እኔ። ሲቀጥል መበረታታቷን ነው የምፈልገው ማለት ነው። ሲቀጥል ደግሞ እሷም ብታፈቅረው ችግር የለውም ማለት ነው። ቆይ ሴት አፈቅርሃለሁ ስትል እንዴ እንትና አትቁጠሩት ማለት ነው ብትል እንኳን ማለት ነው። እንደው ፍቅርዬ እንኳን አትልም እንደው ትግደረደራለች። ግን ሴት ልጅ ግን አፍቅሬ ያለው ብላ የፍቅር ጥያቄ ብትጠይቅም መልካም ልብ፣ ንጹህ ልብ በቃ ፍቅር መስጠት የሚችል ልብ ስላላት ነው እንጂ ተንኮለኛ ሰው፣ ሸረኛ ሰው፣ በቃ ማትረባ ሰው፣ ክፉ ሴት ብትሆን አፈቅራለሁ የሚል አንደበት የምታፈቅረው ልጅ ቢኖርም እንኳን ያንን አንደበት ካፏ አታወጣም ማለት ነው። ስለዚህ ያው አንዳንድ ቪዲዮ የተቆረጠ ስላየው ቲክቶክ ላይ ፍቅርዬ አፍቅረዋለች ኤፍሬም ምናምን እያሉ ማለት ነው። ዋናው ታፍቅረውም ያፍቀራትም ዋናው ነገር አንድ ላይ ይመጣሉ በቅርብ። አዎ እሱን ነው ማወቅ ያለባችሁ ነገር ማለት ነው። እና ከዛ አበባ ይዞ ምናምን ነገር ደግሞ ወይ እኔ አንጀታችንን እኮ ነው ቁርጥ ያደረጉት ማለት ነው። ከዛ አበባ ደግሞ ቪዲዮ መጀመሪያ ላይ አበባ ይዞ ምናምን ነገር እኔ በቃ ፍቅር ይዞኛል። በነገራችን ላይ ቪዲዮን እስከ መጨረሻ አይታችሁ ከሆነ ማለት ነው እስከ ቪዲዮን አይታችሁ ከሆነ ምን አለ ፍቅሬ ምናምን ስትለው የቀልድ ማለት ነው። ከዛ እሱ ደግሞ እንዴ አሁን ባሁን እኮ ፍቅር የለም። አዎ አፍቅሯታል እኮ ኤፍሬም ጋይስ ኤፍሬም አፍቅሯታል። ግን ባሁኑ እንዴት በቃ ትናንት ተገናኝተው ዛሬ ወደ ፍቅር እንደዚህ ያው ፍቅር ጊዜ ይፈጃል ምናምን ይባል የለ ጊዜ ይፈጃል ወይ ሴቲቱ ቶሎ አትቀበልም፣ ወንዱም ደግሞ ለመናገር ይፈራል ምናምን ይባል የለ ያው ጊዜ ይፈጃል ስለሚባል ትናንትና ተገናኝተው እንዴት ዛሬ ወደ ፍቅር ቀየሩት ምናምን እንዳይባል ፈርሶ ነው እንጂ ኤፍሬም ፍቅርዬን አፍቅሯታል። እውነት ለመናገር ፍቅርዬ ልብ ውስጥ ገብታለች ማለት ነው። አዎ ጋይስ ልብ ውስጥ ገብታበታለች ማለት ነው። ያምቦጫቦጨችው ነው እና እንግዲህ ማለት ነው ከዛ እንደዛ ምናምን ነገር እያላት ነበረ ማለት ነው። እሷ ደግሞ አባ ምናምን እያለችው ነበረ ማለት ነው። ፍቅርዬ የኔ ማርማሬዋ አባና የሚባባል ሰው ምንድነው ትዳሩ አይዘልቅም ብለዋል ማለት ነው ውዴ። እና አባት በየኔ ቆንጆ በነገራችን ላይ ሰሞኑን የሆነ ቪዲዮ እየተለቆ ቲክቶክ ላይ አይቼ የሆነች ልጅ ነበረ ስለ ፍቅረኛሽ እንደዛ አድርገው ምናምን እያልሽ የምትመክር ማለት ነውና እኔ ለባሌ
ምንድነው ግልጽ መሆን ነው የምፈልገው ነው ብቻ የሆነ ነገር እያለች ቪዲዮ መሰራለች። ያቺ ልጅ አባ እማይ እየተባባሉ ነበርና ከዛ ተፋቱ አባ ስትል ተፋቱ ምናምን ነገር ምናምን እያሉ ደግሞ አንድ ሰሞን እንት ሲሏት ነበርና በነገራችሁ ላይ ከተመቻለሱ አባም ትበለው እማም ትበለው ግን እኮ ማለት ነው ሴት ልጅ እኮ ስታፈቅር የዋህነት የእውነት ለመናገር ለምን እንደው ታውቃላችሁ አባ የምትለው ወይ የምትወደው በጣም የምትወደው አባቷን መስሎ ከታያት የምትወደው ሰው ማለት ነው እንክብካቤው ፍቅር አሰጣጡ በቃ ሁሉ ነገሩ ያንን ልክ እንደ አባቷ ከሆነለት በቃ የአባቷን ምትክ ያገኘች ስለሚመስላት ለዛ ነው አባ የምትለው። እና አንዳንድ ሰው ለምንድነው አባ የምትለው ለምንድነው እማ ሚላት ምናምን ነገር ይባላል። እኔ በነገራችን ላይ እውነት ለመናገር እማ አባ የሚለውን ነገር አልደግፍም። ነገር ግን እንደዛ የሚባባሉት ግን እንትን ነው የሆነ በቃ በእንክብካቤው ለየት ብሎ ስታዩ በቃ ፍቅሩ በጣም ስትወደው በቃ ከልክ በላይ ስትወደው በጣም ስትወደው ሴት ልጅ ደግሞ ስትወድ ታውቃላችሁ በጣም ይዋሃላትና በቃ በጣም ስትወደው በቃ በምትወደው ሰው ነው የምትተካው ማለት ነው። በጣም የምትወደው አባቷ በጣም የምትወደው እናቷ ምናምን በዛ ነው የምትተካውና ለዛ ነው አባ ምናምን የሚሉት ማለት ነው። ልላችሁ የፈለኩት ነገር በነዛ ቲክቶክ ላይ እንትን ተፋቱ የተባሉ ሰዎች ትዝ ብሎኝ ነው በነገራችን ላይ ማለት ነው አሁን እያወራህ ያለሁትና ለፍቅር እየገጥሞላት የሄደው ልጅ ደግሞ ያንን ሎሚ ወሩሮ ያንግጥም ጥፎ ከዛ ፍቅርዬን ውጭ ላይ ሲጠብቃት ማለት ነው ከበዓል አክብራ ምናምን ነገር ስትወጣ ማለት ነው ውጭ ላይ ሲጠብቃት ከዛ ፍቅርዬ ለካ እቤቷ ሄዳለች ማለት ነው። ፍቅርዬ ዝም ብላ አትገኝም ማለት ነው። ዝም ብላ እኮ አትገኝም። ሎሚ ለወረወረላትና ግጥም ለጣፈላት ሁላ ዝም ብላ አትገኝም በቀላሉ ማለት ነው። ምክንያቱም ቆንጆ ሰው ማለት ነው ብቻ በመልክ የሰው ልጅ በመልክ ብቻ አይደለም ቆንጆ በነገራችን ላይ በሁሉም ነገር ነው በጸባይ በሁሉም ነገር ነው የሰው ልጅ ቆንጆ ሁሉንም አሟልቶ ሲሰጠው ነው ቆንጆ የሚባለውና ፍቅርዬ ደግሞ በጸባይም ያው ቆንጆ ናትና ከዛ ቆንጆ ሰው በቀላሉ አይገኝም ማለችና ሽውድ አድርጋው እቤቷ ህዲት አለች ማለት ነው። ሎሚውንም ሳትመልስለት ለወረቀቱን መልስ ሳትሰጠው አጅሬት በቀላሉ መገኝ ሰው አይደለሁም ብላ ሸዋውዳው ቤቷ ሄደች። ከዛ ያንን ሎሚ ወረወረው ሰውም ግጥሙንም የጣፈው ሰውም በቃ በባዶ ደክሜ ቀረሁኝ የዘንድሮ ጥቅምት አልኩኝ ምንድነው የሚባለው በዓሉ ምንድነው ጋይስ ጥምቀት የዘንድሮ ጥምቀት አልተሳካልኝም ብሎ ልጁ ተስፋ ቆርጦ ወደ ቤቱ ሄደ አሉ ማለት ነው። እና ልጁ ደግሞ ምርጥ የወሎ ልጅ ነበረ አሉ ጋይስ ማለት ነው። እና እንደዛ ነበረ እላችኋለሁኝ። እና ትናንትናም ቪዲዮ የሰሩት ኤፍሬም ሙቢ ፍቅርዬ ሆነው ደስ የሚል ቪዲዮ ነበረ። በጣም ደስ የሚል ነበረ የእውነት እኔ ኤፍሬም የፍቅር ጥያቄ ያቀረበላት እንዴ ብዬ ማለት ነው ጋይስ የእውነት መስሎኝ ማለት ነው ልቤ ሸርተት አለ በደስታ ማለት ነው። አንዴ ጊዜ የሆነ የምትጠብቁት ነገር ምናምን ሲሳካ ምናምን ስታዩ በቃ ልባችሁ ሸርተት እኮ ነው የሚለው ደስታው ማለት ነው። በደስታ እኔ ደግሞ እንደዛ ሲንበረከክ ምናምን የእውነቱን መስሎኝ እና ወሽመጤ ቁርጥ አለ ማለት ነው የእውነት መስሎኝ ማለት ነው። ከዛ ቪዲዮን እስከ መጨረሻ ሳየው ማለት ነው ወሽመጤ ቁርጥ ያለው ጋይስ ማለት ነው። ዝሮ ቪዲዮ ደስ የሚል ቪዲዮ ነበር። ያላያችሁ ካላችሁ ገብታችሁ ይዩት። እና ወዲ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ። እስከ ቪዲዮ የመጨረሻ የተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቪዲዮ ላይክ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉኝ። በነገራችን ላይ ከ199% ሰብስክራይብ ሳያደርግ ነው የሚከታተለኝ። ወይኔ አትወዱኝም አውቃለሁ ጋይስ ማለት ነው። ግን እስኪ ሰብስክራይብ አድርጉ፣ ግድ የለም ሰብስክራይብ አድርጉ። አትወደዱኝም ውደዱኝም ሰብስክራይብ አድርጉ ጋይስ ማለት ነው። እና በያላችሁበት ሰላም